ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ሰላም ለእናንተ ይሁን። በድጋሚ እንግዲህ ዓለማችን ያለችበትን ሁናቴ እንደ እግዚአብሔር ቃል እየፈተሽን የማንቂያ ደወል እየደወልን እንገኛለን። በቀኑ መረጃችን እንደዚሁ ዓለማችን አሁን ያለችበትን ክስተት በማምጣት መረጃዎችን መልእክቶችን አስተላልፈናል። ያላዳመጥን ያልተከታተልን ወገኖች ካለን ቻናላችን ላይ በመግባት መረጃውን መልእክቱንም ማድመጥ እንችላለን። እንግዲህ ለዚህ ምሽት ደግሞ እንደተለመደው መረጃዎችን ይዞልን እየመጣ እያነቃን ያለው ወንድማችን ፓስተር አለማየሁ ነሙ መስመር ላይ እየጠበቀን ይገኛል። ከእርሱ ጋር እንግዲህ ጥሩና መልካም ጊዜ እንዲኖረን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ከምንጊዜውም በላይ የክርስቶስ ኢየሱስ ዳግም መምጣት እየተፋጠነ ይገኛል። ይህንን ደግሞ የሚያመላክቱ የመጽሐፍ ቅዱስ ትንቢታዊ ክስተቶች ጌታ ኢየሱስ ክርስቶስን ጨምሮ የብሉይ ኪዳን ነቢያቶች የተናገሯቸውን ትንቢቶች አይናችን እያየ ጆሮአችን እየሰማ ፍጻሜ እያገኙ ይገኛሉ። ከዛ ውስጥ እንግዲህ ፓስተር ለኛ ይጠቅማሉ ያለውን ነገር ይዞ በመምጣት የማንቂያ ደወል እያቃጨለልን ይገኛል። ከሰላምታው በኋላ በቀጥታ መረጃውን የምናደምጥ ይሆናል። እንግዲህ አየር ላይ የተጠባበቀኝ ይገኛል። ፓስተር ሰላምታ ላቅርብና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ እንደሚልቃል። እግዚአብሔር የተመሰገነ ይሁን። መረጃህን ማቅረብ ትችላለህ። እንግዲህ ከዚህ በፊት ጠቆም አድርገን የነበረው የቻይናው ፕሬዚዳንት ሺጂንፒንግ ለይፋዊ የሥራ ጉብኝት ሰሜን ኮሪያ ገብተዋል። እንግዲህ ከ7 ዓመት በኋላ ለመጀመሪያ ጊዜ ጉብኝት እያደረጉ ነው ያሉት። የዛሬ 7 ዓመት ገደማ ነው ጉብኝት ያደረጉት። ከፍተኛና እጅግ የሚያስደንቅ የደመቀ አቀባበል ተደርጎላቸዋል እና ተደርጎላቸዋል። እንግዲህ ፕሬዚደንቱ ወደ ፒዮንግያንግ ያቀኑት የአሜሪካ ፕሬዚዳንት ዶናልድ ትራምፕ እና የሩሲያ ፕሬዚዳንት ቭላዲሚር ፑቲን በቤጂንግ በተቀበሉ በሳምንት ጊዜ ውስጥ መሆኑ ቢቢሲ ዘግቧል። እንግዲህ ምንድነው ሺጂንፒንግ ሰሜን ኮሪያ ቆይታቸው ከሀገሪቱ መሪ ኪም ጆንግ እና ጋር በተለያዩ ጉዳዮች ዙሪያ በትኩረት ይመክራሉ ተብሎ ይጠበቃል። በተለይም በኒኩለር ከአሜሪካ ጋር ባላቸው ግንኙነት እንዲሁም በሁለቱ የኮሪያ መካከል ያለው ግጭት መፍታት በሚቻልበት ጉዳይ ላይ እንደሚወያዩ ተመልክቷል። የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ ባሳለፍነው ሚያዝያ ወር ወደ ፒዮንግያንግ አቅንተው እንደነበረ የሚታወቅ ነው። እንግዲህ ምን መሰለ ወንድሜ፣ ቻይና ወደዛ የተጓዘችበት ትልቁ ምክንያት ይሄ ብቻ አይመስለኝም። ምክንያቱም ቻይና በአሁኑ ሰዓት በጃፓንና ፊሊፒንስ በባህር ክልል ድንበር ዙሪያ የሚያደርጉት ድርድር ተቃውማ ነበረ ሰሞኑ። በመቃወም ከታይዋን በስተምስራቅ ላይ የባህር ላይ ሕግ ማስከበር ዘመቻ መጀመሯን አስታውቃለች። የእነዚህን የሁለቱን ሀገሮች ስምምነትን በመቃወም ደግሞ እነዚህ ሁለቱ ሀገሮች ደግሞ በአሜሪካ የሚደገፉና የአሜሪካ የጦር ቤዝ ያለባቸው ሀገሮች ናቸው። እንዲሁም ቻይና ራሷን በምታስተዳድረው ታይዋን ላይ ሉዓላዊ መብት እንዳላት የምታምን ሲሆን ሁለቱ ሀገራት የድንበር ማካለል ድርድር የሉዓላዊነት መብትን የሚጥስ ነው ሲሉ አውግዘዋል።
እነዚህ ሀገሮች የቻይና ይገባኛል የምትለውንና የምታስተዳድረውን የውሃ አካል ላይ ነው ስምምነት ያደረጉት። እንግዲህ ከዚህ ስምምነት ጀርባ አንድ የሚፈለግ ነገር እንዳለ የሚሸጥ ነገር እንዳለ ግልጽ ነው። ምክንያቱም አሁን ላይ አሜሪካ ቻይና እንድትዳከም ትፈልጋለች። ምክንያቱም በብዙ ነገር እያለፈቻት እየሄደች ስለሆነና እነዚህ ሁኔታዎች መቆም የሚችሉት ደግሞ በቀጠናው ላይ የሆነ ነገር ችግሮችን በመፍጠር ትኩረትን ወደዛ የመመለስ ጉዳይ ነው። ስለዚህ ወደ ሰሜን ኮሪያ ሲሄዱ ሰሜን ኮሪያ ደግሞ ከጃፓን ጋር በውሃ ድንበር ትዋሰናለች። ይሄ ቀላል አይደለም። ዝም ብሎ አይነት ድምታ ያለው አልመሰለኝም። እኔ የሁለቱም ታሪካዊም ጠላትም ናት ጃፓን። አዎ። እና ስለዚህ አንድ የሚሸት ነገር እንዳለ እዛ ጋር ልንመለከት እንችላለን። የቻይና የትራንስፖርት ሚኒስትር ከአካባቢው ባለስልጣናት ጋር በመተባበር ይህንን ዘመቻ ቅዳሜ ዕለት መጀመሩን የሀገሪቱ የዜና ወኪል ሺኒዋ የሚባለው ዘግቧል። እንግዲህ የዘመቻ ዋና ዓላማ ቻይና በባህር ክልል ያላትን አስተዳደርና የሕግ ማስከበር ስልጣን ሙሉ በሙሉ ተግባራዊ ለማድረግ እንደሆነ ብሔራዊ መብታችን እና ጥቅማችንን ለማስጠበቅ መሆኑ ዘገባው አመልክቷል። እንግዲህ አሁን ለምንድን ነው በዚህ ወቅት ላይ እነዚህ ሁለቱ ሀገሮች ጃፓንና ፊሊፒንስ ተነስተው ታይዋን ሉዓላዊ ሀገር ነች ማለታቸው? እንደገና ደግሞ በታይዋን በስተምስራቅ ያለውን የውሃ ክልል ለመቆጣጠር መነሳታቸው ምንድን ነው? ከበስተጀርባው ያለውስ ነገር ምን ይመስላል ስንመለከት እንግዲህ ዓለም አሁን በብዙ አቅጣጫ እየተወጠረች መሆኑን ነው የሚያመለክተው። ዝም ብሎ አይደለም የሚያመለክተው። የምንመለከተው አንዳንድ ነገሮችን በብዙ አቅጣጫ ስንመለከተው ዓለም እየተወጠረች ነው ያለችው። እየተወጠሩ ያሉበት ደግሞ የሚገርምህ አውሮፓ ባልካን አካባቢ ከፍተኛ ውጥረት አለ። ከፍተኛ ውድመት እየደረሰ ነው ያለው። ቀጠናው ላይ ያሉ የአውሮፓ ሀገሮች ከፍተኛ ስጋት እስኪገጥማቸው ድረስ ነው። ሰላማዊ የሚባለው እንግዲህ የፓስፊክ አሁን እነሱ ያለበት ደቡብ ፓስፊክ ኦሽን የሚባለው ነው ሰላማዊ ተብሎ ይባል የነበረው። እሱም ከተወሰነ ጊዜ ጀምሮ ውጥረቶች አሉ። በአንድ ወቅት እንደውም እኛም ዘግበነዋል፣ በቻይናና በጃፓን መርከቦች መካከል የተኩስ ልውውጥና የሆነች ደሴትን የመቆጣጠር አይነት ነገርና ሌላው ደግሞ ይሄ ደሴት ይገባኛል የሚል ጥያቄ አይነት ነገር ተነስቶ እንደነበረና ተመልክተናል። በእርግጥ ዘገባዎች ወደዚህ ወደ ኢራን ወደ መካከለኛው ምስራቅ የዓለም ኮር ወደምንለው በማተኮሩ ነው እንጂ እነዚህ ነገሮች ቆመው አይደለም። እንምልካል እነዚህ ነገሮች ቆመው ሳይሆን የዓለም አቅጣጫቸውን አጥፍተው ስራ እየሰሩ አቅጣጫ ወደዚህ ዞሯል። ነገሩ መናቆሩ አለ። በተለይ በአሳ አጥማጆች መካከል ከፍተኛ ግጭቶች ይነሳሉ። ብዙ ጊዜ የተለመዱ ናቸው። ነገር ግን እነዛ ደግሞ ወደ ሀገራት ሰፍቶ የውሃ ድንበርን የማስከበር ነገር እስከ መባል ድረስ መምጣት የቻለበት ምክንያት ይሄ ነው። ስለዚህ አሁን ላይ የቻይናው ፕሬዚደንት ዢን ወደ ኮሪያ ያመሩበት ምክንያት እውነት ከአሜሪካ ጋር በኒኩለር ጉዳይ ሰሜን ኮሪያን ለማደራደር ነው የሚለው ነገር እኔ አይዋጥልኝም። ለምን? ሁለቱ የጋራ የጦር ቃል ኪዳን ሀገሮች አጀንዳ አላቸው። ስለዚህ አሁን ምንድነው የሆነ ነገር ቢነሳ ሰሜን ኮሪያ ደቡብ ኮሪያንና ጃፓንን በዛ ልትይዝ ትችላለች፣ በተለይ ጃፓን ላይ። ምክንያቱም በቅርብ ታውቃለች ጃፓን ባህር ላይ ወድቋል የሞከረችው እና ያንን ዝም ብሎ የተከናወነ ጉዳይ አይደለም። ስለዚህ ነው እንግዲህ ይህንን ነው ልንረዳ የምንችለው። ሌላው እንግዲህ ይህ የቻይና እርምጃ የመጣው የጃፓን ጠቅላይ ሚኒስትር ሺንኡይ ቲያኮቺ እና የፊሊፒንስ ፕሬዚደንት ፈርዲናንድ ማርኮስ ጃንዋሪ ላይ በቶኪዮ ባደረጉት ስብሰባ በየራሳቸው ልዩ የኢኮኖሚ ቀጠናና ሀገራዊ መደራደሪያዎች ላይ የባህር ድንበር ማካለል
ወይም ድርድር መጀመራቸውን ይፋ ማድረጋቸውን ተከትሎ በማን ላይ ነው የምትደራደሩት ነው ቻይና። እነሱ ደግሞ የውሃውን በማካለል ድርድር እንደጀመሩ ይፋ በማድረጋቸው ቻይና ቀጠናውን በከፍተኛ የጦር መርከቦች ተቆጣጥራ ቁጥጥር እያደረገችበት ትገኛለች በአሁኑ ሰዓት። ምናልባት ይሄ መቆጣጠሯ ወደ ጦርነት እንዳያመራ ስጋት በጣም ከፍተኛ ስጋት አለ። እኔ አለስልሼው ነው ይገርማል። እና የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦ ኒንግ ይህን ውሳኔ አጥብቀው ተቃውመዋል። ቃል አቀባዩ ጃፓንና ፊሊፒንስ ድንበር ሊያካልሉበት ያሰቡት የባህር ክልል ከታይዋን በስተምስራቅ የሚገኝና ቤጂንግ የራሷ ልዩ የኢኮኖሚ ቀጠና አድርጋ የምትቆጥረውን መሆኑን አስረድተዋል። ገርማል። እንግዲህ አሁን አንዱ ምን መሰለህ ፖለቲካ ጌም ነው። ብዙ ጊዜ ላለው አሁን የቻይናን ትኩረት ወደዚህ ዳይቨርት ማድረግ ተፈልጓል። ምክንያቱም ከኢራን ጀርባ ትልቅ ሚና እየተጫወተች ያለችው ቻይናና ሩሲያ ናቸው። ታስታውስ ከሆነ ለምንድን ነው ዶናልድ ትራምፕ ቤጂንግ ረግጠው ገና የእግራቸው ኮቴ ሳይደርግ ከመውጣታቸው ፑቲን ዘለው የሄዱት? ለምንድን ጥያቄ የለው ወጥቷል። ምክንያቱም አሁን ላይ የዓለም ኢኮኖሚ ወደ ምስራቁ ሽፍት እያደረገ ስለሆነ ወታደራዊም ነገሮች ወደዛው ሽፍት እያደረጉ ናቸው። ስለዚህ ይህንን ለመከላከልና ቻይናን ቢዚ ማድረግ ይፈልጋል። ወይም ደግሞ በዚህ አካባቢ ጦርነትን ፈጥሮ የቻይና ኢኮኖሚ እንዲዳከም ይፈልጋል። ጦርነት ውስጥ ስትገባ የምትተኩሰው ጥይት፣ የምትገዛው መሳሪያ አለ፣ ወታደር የምታወጣው የሚወድም አለ፣ ምን አለ፣ ብዙ ነገሮች አሉ እና ጦርነት ኢኮኖሚን አይገነባም፣ ኢኮኖሚን ያደጋል። በጦርነት ውስጥ ኢኮኖሚያቸው የሚያድግ ምን አይነት ሀገሮች ናቸው? ለሁለት ሀገሮች መሳሪያ የሚያቀርቡ ሀገሮች ናቸው፣ የሚሸጡ ሀገሮች ናቸው፣ ነጋዴዎቹ ናቸው እንትን የሚሉት። ስለዚህ ይህንን ለመፍጠር ይመስላል። ምክንያቱም እነዚህ ሀገሮች ሕግ ጥሰዋል ሲሉ የወቀሷቸው ለምንድን ነው? ከታይዋን በስተ ምስራቅ የሚገኘውን ነው። ልክ ነው። እና ሕግ ጥሰዋል። ኦኬ ቻይና እዚህ ቀጠና ላይ ካለች ለምንድን ነው ያላካተቷት? ስለዚህ አሁን ውሃው በበላይነት የበላይ ባለቤት እኔ ነኝ ባይ ነች። ለምን ቻይና የኔ ሉዓላዊ ማነው ታይዋን የኔ ሉዓላዊ ግዛት ነች። ስለዚህ በግዛቴ ዙሪያ ያለው የውሃ ድንበር የኔ ነው፣ እናንተ ልትደራደሩበት አይገባም የሚል ነገር ነው የሚያነሱት። በሌላ በኩል ታይዋን ድርድሩ በሚካሄድበት አካባቢ የራሷ መብት እና ጥቅም እንዳላት በመግለጽ ቶኪዮ እና ሙኒን ከእርሷ ጋር እንዲመካከሩ አሳስባለች። ጃፓን ከቤንዊያን ጸሐፊ ሚናር ካሪ ጋር ጎን በጃፓንና ፊሊፒንስ መካከል የሚደርስ ማንኛውም ስምምነት በሶስተኛ ወገን ላይ ሕጋዊ አስገዳጅነት እንደሚኖረው ገልጸዋል። ሁለቱ ተደራድረው ሶስተኛ ወገን እንዴት ነው ሳይደራደር አስገዳጅ ይሆን? አየህ ውስጡ ጥሩ ያልሆነ ነገር ይሸታል ያልኩ ለዚህ ነው። ታይዋን ግን ዓለም አቀፍ ሕግን የጣሰ ላለችው የቻይና ዘመቻ ተገቢው ምላሽ ለመስጠት ቢያንስ 5 የባህር ዳርቻ ጠባቂ መርከቦችን ማሰማራቷ ነው። የባህር ዳር መርከቦችን ጠባቂ አሰማርታለች። ይሄ ደግሞ ምናልባት በታይዋንና በቻይና የባህር መርከቦች ዘንድ ግጭት እንዳይፈጠርና ሌላ ጦርነት ደግሞ በቀጠናው እንዳይቀሰቀስ ያስፈራራል። እንግዲህ ከዋናው የቻይና ግዛት ወደብ የተነሳ 4 የቻይና መንግስት መርከቦች በአቅራቢያው እየተከታተሉ መሆኑን አስታውቀዋል። ቻይና ታይዋን እንደ ራሷ ግዛት የምትቆጥረው ሲሆን ፕሬዚዳንት ሺጂንፒንግ ሀገሪቱን ዳግም ለመቀላቀል የኃይል እርምጃ ከመጠቀም ወደኋላ እንደማይሉ በተደጋጋሚ ገልጸዋል። በቻይና እና ጃፓን መካከል በታይዋን ጉዳይ ያለው ውጥረት እንደ አውሮፓውያን አቆጣጠር በህዳር 2025 ጀምሮ እየተባባሰ መምጣቱን በወቅቱ የጃፓን ጠቅላይ ሚኒስትር ቶኪዮ
ቻይና ታይዋንን ለመቆጣጠር የምታደርገውን ሙከራ ወታደራዊ ጣልቃ ገብነት ሊያስከትል ይችላል ሲሉ አስጠንቅቀው ነበረ። እንግዲህ ቻይና በበኩሏ በጠቅላይ ሚኒስትሩ ታይዋን ጉዳይ ለህልውና አስጊ ሁኔታ አድርጋ በማቅረብ የመጀመሪያው የጃፓን መሪ ናቸው ስትል የከሰሰችው ሲሆን ይህ ትኩረት በታሪክ የጃፓን ወታደራዊ ኃይል የጥቃት ዘመቻ ለመክፈት የሚጠቀሙበት ተመራጭ ስልት ነው በማለት አውግዘዋል። እንግዲህ ይህ ውጥረት ሄዶ ወዴት ነው የሚያመራው የሚለው ከዚህ በፊትም እንደው ጠቁም ለማድረግ ሞክረናል። በእርግጥ ደግሞ በ2027 ቻይና ታይዋንን የመውረር የተቆረጠ ቀን ሁሉ እንዳላት የወታደራዊ ተንታኞችና የፖለቲካ ተንታኞች በስፋት ሲናገሩት እንደነበረ ባለፈው ዓመት ላይ ይታወቃልና ይሄ ነገር ዛሬ ላይ ተነሳ አይደለም። ከማኦ ከቻይናዊ መስራች ከሚባሉት የኮሚኒስት ፓርቲ መሪ ጀምሮ ሲቀነቀን የነበረ ነው። እንግዲህ ለአስርት ዓመታት ለብዙ ዓመታት ነው። አሁን ላይ ምንድነው መሰለኝ የቻይና ኢኮኖሚ የፈረጠመ ስለሆነ ቻይና ድንገተኛ ወረራ ብታደርግ አሜሪካ ምናልባትም ታይዋን ረታ ለቻይና ገዛ ጃፓንና አሜሪካ ሊገቡ ይችላሉ። አይዘር ደግሞ ፊሊፒንስና ጃፓን ከአሜሪካ ከነሱ ጀርባ ሆና ጦርነት ውስጥ ሊገቡ ይችላሉ። እንግዲህ አሁን ደግሞ ዓለም ከፍተኛ ስጋት ብሎ ያለው ይሄ ፓሲፊክ ቀጠና ላይ ያለውን ወታደራዊ እንቅስቃሴ እጅግ አስፈሪ የሆነ መምጣቱን ነው። እንግዲህ ከዚህ ጋር ተያይዞ የሺጂፒንግ ደግሞ ወደ ፒዮንጋንግ ማምራታቸው ከዚህ ጋር የተያያዘ ግንኙነት እንዳለው እየተነገረ ነው ያለው። ምናልባትም ታይዋን ላይ ለምትወስደው እርምጃ ዲፕሎማሲያዊና ወታደራዊ አቅምን ድጋፎችንም ለማሰባሰብ ሊሆን ይችላል የሚል እንድምታ አለው። ስለዚህ እንግዲህ በቀጣይ ወደፊት የምናየው ይሆናል። እንግዲህ በዓለም ላይ ከዚህ በኋላ እየተረጋጋ የሚመጣ ዘመን የምንጠብቅ ከሆነ ሞኞች ነን። ምክንያቱም ዓለማችን በእንደዚህ ነው የሚቀጥለው ክርስቶስ ኢየሱስ እስኪመጣ ድረስ። ክርስቶስ ሲመጣ ግን ነገሮች የሚቀየሩ ይሆናሉ። ፍጹም በዓለም ላይ ሰላም የሚሰፍነውና የሰው ልጅ ረፍት የሚያገኘው ከክርስቶስ ኢየሱስ ዳግም ምጽአት በኋላ እንደሆነ ልናውቅ ያስፈልጋል። ነገር ግን አሁን አውሬው ዓለምን በማተራመስ ዓለምን በመበጥበጥ የሰው ልጆችን በስፋት ወደ ሲኦል ለመውሰድ ግብ ይዟል። ይሄንኑ ነገ ደግሞ ይዘን የምንመጣው ነገር አለ። ግቡ ዋና ምክንያት በዓለም ላይ በሚደነቅ ሁኔታ እየፈነዳ ያለው ተሐድሶ ወይም ሪቫይቫል የሚባለው ሰይጣንን ያስጨነቀው ይመስላል። ስለዚህ ሳልቀደም ልቅደም ያለም ይመስልና ይህንን ሁኔታ እንድናይ ነው። እንግዲህ የጌታ ጸጋ፣ ሰላም፣ ቸርነት ይብዛላችሁ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ የቀኑ መረጃ እንግዲህ በመካከለኛው ምስራቅ ዙሪያ ስለተነሳው የጦርነት ወሬ የሚያወሳ ነው። አሁንም እንደዚሁ እንዳልከው በፓሲፊክ አካባቢ ደግሞ ሌላ ስጋት ደግሞ ውጥረት ነክሷል በዓለማችን። አንዱ ተደፈነ፣ አንዱ ጋር መፍትሄ የተገኘ ሲባል ደግሞ በሌላ አቅጣጫ 2-3 የሚፈነዳዱ የጦርነት ወሬዎችን እየሰማን እንገኛለን። እንግዲህ ሰላም የሚባለው የሚገኘው ፓስተር እንደነገረን ከክርስቶስ ኢየሱስ ዘንድ ብቻ ነው። እንግዲህ በዚህ ራሳችንን የምናሞኝ እንዳንሆን መስመር ውስጥ ያልገባን ወገኖች ካለን፣ ጌታን ማናቅ ወገኖች ካለን ግን ነው እንግዲህ እየነገርናችሁ ያለው የሰላሙ ጌታ ኢየሱስ ክርስቶስ ብቻ እንደሆነ መጽሐፍ ቅዱስም ይናገራል። እኛም ለእናንተ መረጃ አጋራናችሁ። ስለዚህ የሰላሙን ጌታ በጊዜ እንድትቀበሉ ከሚመጣው እንድትተርፉ የምፅዓቱ አዋጅ ነጋሪ አገልግሎት መልእክት ያስተላልፋል። እነሆ እንግዲህ የምሽቱን መረጃ ይሄንን ይመስላል። በቀኑም በምሽቱም ይዞልን የመጣው ፓስተር አለማየሁንም እግዚአብሔር አብስቶ ይባርከው። እኔም እንግዲህ ፕሮግራም በመምራት አብሬያችሁ ነበርኩኝ። በነገው ዕለት ደግሞ በአዳዲስ መረጃዎች ተመልሰን እንመጣለን። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።